ጋይስ አብርሃም እኮ ግን ጅል ነው። አብርሃም ጅል እንደሆነ ዛሬ አውቃቸዋል ብዬ አስባለሁ። ሩታ ሆና አሁን ሩታ ኤፍሬምን ትመክራለች ብዬ እኔ አላስብም። እንደዚህ አርግ ብላ ትመክራለች ብዬ አላስብም መቼም ማለት ነው። አሁን ሩታም የራሷ ህይወት በራሷ መንገድ ላይ ነች ያለችው። እንደዚህ አርግ እንደዚህ አታድርግ ብላ ኤፍሬምን አትመክረው። ግን አብረሽ ጅል እንደሆነ የምታውቁት ዛሬ ነው። ራሱ በሰው ጭንቅላት ስለሚመራ ሌሎች ሰዎችንም እንደራሱ ነው የሚያው ማለት ነው። በቃ እሱ እነዚህ ጅሎች የሉ እኔ የነሱ ነጫታሞ ምናምን የነሱ በነሱ ስለሚመራ እሱ እንደሱ ነው ሁሉም ነገር የሚያስበው በሰው ጭንቅላት እንደሚመራ። ኤፍሬም በሰው ጭንቅላት የሚመራ ልጅ አይደለም። እስካሁን አይተናል። ብዙ ጊዜ ነው ኤፍሬምን ማየት የጀመረ ነው። ሩታንም ማየት የጀመረ ነው። ኤፍሬም በቃ ኤፍሬምና ልጁ ያኛው ልጁ ማለት ነው አንድ ናቸው። የምር ይማቻቸው። የምሬን ነው። እና አብርሃም ግን ጅል እንደሆን ጭራሽ እኮ ማለት ነው። ማን ነው አሁንም የመከረ ይሄንን ነገር? እሷ ናት እንደመከረችው ምናምን ብላሻል። የናት የላከችክ እሷ ናት የላከችክ። ግን አንተ ግን አይደብርክም? ወይኔ ውርደት። ምን አለች? እሱ ጅል አይደለም፣ እሱ በሰው ጭንቅላት የሚመራ ጅል አይደለም፣ እሱ በደም ሁሉም ነገር የሚያውቅ አስተዋይ ልጅ ነው አለች። ገባክ? እንደ አንተ ካንቶ አይደለም። እንደ አንተ በየቦታ የሴት ሼፕ እያየ መንገድ ላይ የሚወድቅ ልጅ አይደለም እሱ ማለት ነው። እና በደም ያውቃል ማለት ነው። ኤፍሬም በደም ጠንቅቆ በቃ ጥንቅቅ ያለ ልጅ ነው። ሲጀመር ኤፍሬም ይችላል እንዴ? ይችላል ኤፍሬም እንዴ? የሩታ እኮ ቀኝ እጅ ነው። ዛሬ ነገ ምን ኤፍሬም ይችላል ነው የምለው። ምንም ቢያጠፋ ይሄን የሚያክል በቃ አለ አይደል? ሙራን አንተ እየሆነ ነው። ለዛ እኔ እንጃ ብቻ ማለት ነው። አብርሃም ጅሎ አበጋዝ ይሙር ይደብራል እንዴ? አንተ እኮ እንደራሴ ቀጥዩ ሰውን ሁሉ ማለት ነው። አንተ በሴትና በጅሎች ጭንቅላት ስለምትመራ ሌሎች ሰው ነው ደግሞ እንደዛ አትይው። አንዴ አይደብርክም? እንደ አንተ አትያቸው። በራሳቸው ጭንቅላት ነው የሚመሩት። ኦኬ